ሰዎች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ርብቃ ክፍል 18 ተለቋል። ክፍል 18 ላይ እንግዲህ ርብቃዬ ቀለበቱን ተቀብላለች ማለት ነው። ባለፈው ክፍል አይ ብላ ቆሌያችን ገፋን ነበረ። ያው ያለ መቀበሏ ብሎ ብዙዎቻችን አስደስቶን ነበረ። ምክንያቱም ከእናትየው ጋር ያላት እንትን በጣም የሚያስጠላ ሁኔታ ላይ ስለሆነ ቀለበቱን ብትቀበል ባትቀበል ምንም ጥቅም የለውም ብለን ብዙዎቻችን አስበን ነበረ። ግን እሷ ለብዙ ዓመታት ስታፈቅረውና ለብዙ ዓመታት በሱ ምክንያት ብዙ መከራ ያየች ሴት ስለሆነች በዚህ ሰዓት እሷ ላግባሽ ብሎ እንኳን ልጠይቃት እሷ ራሱ ላግባ እባክህ ብላ የምትለምነው ነበረ ሲመስለን የነበረው ማለት ነው። ምክንያቱም ርብቃዬ በሱ ምክንያት ብዙ ነገር አይታለች። ሰራተኛ ሆና ቤት ውስጥ እስከ መግባት ድረስ ማለት ነው ቤተሰቦችዬ። እና እንግዲህ ቀለበቱን ተቀብላለች ማለት ነው። እሺ ብሎ ፍቅራቸውን አድሷል ማለት ነው። ከቤት ወጥቶ ለመዝናናት ወደ አዋሳ ወደ ፍቅር የሆነችው ሀገር አዋሳ ሄዶ እንግዲህ ፍቅራቸውን እየቀጩ ከሬች ጋር ተስማምቶ አውርቶ የት እንደምትወድ ተነጋግሮ ከሬች ጋር ነበረ ይሄን ነገር ያረጉት ማለት ነው። በዚህ ነገር ደግሞ ርብቃዬ በጣም ደስተኛ ናት። በዛ ላይ ደግሞ ከምትወደው ፍቅረኛዋ ጋርና ከምትወዳት ጓደኛዋ ጋር ይሄን ነገር መሆኑ በጣም ደስ ብሎኛል ማለት ነው። እሷም በጣም ደስ ብሎናል ማለት ነው። ቤተሰቦችዬ እንግዲህ ይሄ ነገር ከተደረገ ቀለበቱን ከተቀበለችው በኋላ እስከዛሬ የደበቅሽኝ ነገሮችን እንድትነግሪኝ ይፈልጋለሁ። ብዙ ነገር እኔም ደብቄሻለሁ፣ አንቺም ደብቀሽኛል። ስለ ህይወታችን ወይም ደግሞ ስላለፈው ህይወታችን አውርተን አናውቅም። ዛሬ ማውራት አለብን ብሎ ከተነጋገሩ በኋላ እንዴት እዛ ቤት ልትገባ እንደቻለች በፊት የነበረችውን ሰራተኛ ከናንተ ቤት የበለጠ ብር ጨምሬ ብር ሰጥቻት የኛ ቤት እንድትገባ አድርጌ ነው እኔ ደግሞ በደላላው በኩል እናንተ ቤት ሰራተኛውን የገባሁት። ለብዙ ዓመታት አንተ ሳፈቅረክ ነበረ ካየው ቀን ጀምሮ የመጀመሪያ ቀን እጄ ስትይዘኝ ነበር አንተን ያፈቀርኩ ብላ እንዴት ወደዛ ቤት ገብታ ሰራተኛ እንደሆነች ስትናገር ነበርና በሱ ፍቅር ሰራተኛ ሆና ያ ሁሉ በደል ሲደርስባት እንደነበረ ሁሉም ነገር ነግሯለች ማለት ነው። እሱም ፍቅረኛው እንደነበረ መቲን ለብዙ ዓመታት አጠገቡ እንደነበረችና በፍቅር ደግሞ 1 ዓመት እንደነበሩ እሷ ከመጣች ቤታቸው ከገባች በኋላ እሷን እንደማያፈቅራትና ለርብቃ ስሜት እንዳለው አቤልም አረጋግጦ ነግሯታል ማለት ነው። በጣም ደስ ብሏቸው ሁለታቸውም ግን አላማቸውን ቀጭቶ ወደ ቤት ከተመለሱ በኋላ ማሚዬ እንግዲህ ዛሬ ከአዩ ጋር ቁጭ ብላ ስታወራ ነበረ ቀኑ ሙሉ ማለት ነው። እና ድራማ ስታይ ነበርና ህይወታቸው ሳይጀምሩ እንዲቋጭ ነው ማረጎ ስትል ነበርና ልክ እንዳለችው ደግሞ ፎቶውን አውርደዋለች ከግድግዳ ላይ ማለት ነው። ፎቶውን ካወረደችው በኋላ እኔ ሰቀልኩት እኔ አወረድኩት፣ ስለዚህ ቦታውን ሰጠዋለሁ። መጀመሪያ ተሳትቼ ቦታው ሳላቅ ነበር የሰቀልኩት ብላ እንግዲህ ፎቶውን አውርደዋለች። ርብቃና አቤል ወደ ቤት ሲመጡ ፎቶውን ከግድግዳ ላይ ሲያወጡ ፎቶ የት ሄደ ብሎ ሲጠይቋት እኔ ሰቀልኩት ማውረድ ፈለግኩ አወረድኩ ቦታው ሰጠሁት ብላ ነበር የመለሰችው ማለት ነው። እና በጣም ነው የምታናድደው ማርያም ስታስጠላ ርብቃዬ ዛሬ እንግዲህ ሳትናገር እስከዛሬ በጥፊ ስትቀጠቀጥ ነበርና ዛሬ በመጨረሻም ጥያቄ ጠይቃለች። ማሚዬ ምን አጥፍተን ነው ይሄን አለ እያሰቃየሽን ያለሽው? ለምንድነው የምትቀጪን? ወይም ደግሞ ያጠፋ ነው ወይን እኔ የበደልኩሽን ነገር ካለ ንገሪኝና ጥፋቴን ላስካክል ብላ ስትጠይቅ ነበረ። አንቺን ያወራሽ የለም ብላ ነበር የመለሰችላት ማለት ነው። ቤተሰቦች ለማንኛውም እስቲ ቀጣይ ክፍል ላይ ደግሞ ምን እንደሚሆን አብረን የምናየው ይሆናል። አይመስላችሁም? አቤል በጣም ተናዷል። ፎቶአችን መልሺ ብሏታል ማለት ነው። ፎቶአችን መልሺ፣ አንቺ ስለፈለግሽ አይደለም የምታወርጂው፣ አንቺ ስለፈለግሽ አይደለም የምትሰቂው፣ ስለዚህ እኛ ደግሞ እንዲሰቀል እንፈልጋለን፣ ፎቶውን መልሰሽ ስቀዩ እያላት ነበርና ያው እሷ እሺ የምትል ሴት አይደለችም። ምክንያቱም የቤቱ መብት ያላት እሷ ስለሆነች ማለት ነው። እና ይመስለኛል አቤልና ማሚ እውነተኛ ልጅ እናትና ልጅ አይመስሉኝም። ለዛ ይመስለኛል እንደዚህ እየሆኑ ያሉት ማለት ነውና የሰዎች ለማንኛውም ቀጣይ ክፍል ላይ ምን እንደሚሆን አብረን የምናየው ይሆናል። ይሄን ቻናል ሰብስክራይብ፣ ሼር፣ ላይክ አድርጉልኝ። ሰወዳችሁ ይነግሩት